ትሁን እናቱም ትሁን ማንም ይሁን በቃ አለቀ። በህግ መያዝ አለባቸው። አዎ ጋይስ 14000 ሰው አላችሁ። ለዚህ ተስማሙ። ወደ ኋላ ላይ በሚስተዳደረው ህግ መያዝ አለባቸው። በቃ ካላ ተስማሙ። በዚህ ማንም ያስተዳድር። ከዛ በኋላ እኛ ከመለ ጨርሰን 2 ቀን ለፋን። እሱ ግን ደላላው ጋር እያወራ ነው። አሁንም ስልኩ ተጠልፏል። ስለዚህ ምን አሉ እየተባለ ነው። በአንድ ድምፅ በአንድ ቃል እናቱም ትሁን አያቱም ትሁን አከዮም ትሁን ቅማንቱም ትሁን አባቱም ይሁን ወተተ አንጣልን ደግሞ እኛ ለህዝብ እናሳውቃለን። ህዝቡ ያውቃል። ህዝቡ እንደዚህ አይነት ገዳይ ልጅ በሞቱ በየንቱኑ ለሚያደርጉ በሱ የመጡ እሷ ብቻ አይደለችም። ተወር በፊት አንድ ቆንጆ እየመታ እንደዚሁ ሙታለይ ተብሎ ለቤተሰቡ ተደርቷል አሉ። ከአመት በፊት ከ2 አመት ከ3 አመት በቀላሉ ወደ 60 ሴቶች ናቸው በሱ መተው ሙተዋል ተብሎ እየተረዱ እዛ ዋሻ ገብቶ መጫወቻ ያደረጓቸው። እመኑ አንድ ሴት ብቻ አይደለችም፣ ወደ 60 ይሆናሉ። ፎቶአቸውን ተወር በፊት ከኢትዮጵያ ስመጣ እዛው ድንበር ላይ እንደዚሁ ሞተይ ተብሎ ለቤተሰብ ተረዳ። በቃ ያ ድንበር ነው ጥይት አለ ስለሚባል ማህበረሰቡ ቶሎ ያምናል ሞቱን። ለዛ እኮ ነው የቀለዱብን። ግን ይሄ ሁሉ የሆነ ያለው ከአሁን በኋላ በይመች በሚባል ሰው ነገሩ በይመች በሚባል ሰው ከኢትዮጵያም ሆነ ከሳውዲ እንዳትሄዱ ከአሁን በኋላ እባካችሁ። በተለይ ቆንጆ ከሆናችሁ አበቃላችሁ፣ ይሸጣችኋል። ነግሬያለሁ፣ ጨርሻለሁ። እንግዲህ ከዚህ በኋላ ይበቃናል። ያው አቃላችሁ እኛ ስራ ላይ ሰያ እንዳልከው የሌሎቹ የሚታሰብበት ከኛ በምትጠብቁት መንገድ ሁሉ አብረናችኋለን። ከጎናችሁ በፈለገው መንገድ። እናመሰግናለን። ደህና ሁኑ። መልካም ጊዜ። ነግረናል አይደል? ማንም ሰው ወደ ኋላ እንዳይል። ነገ ደግሞ ቤተሰቦችን ሲያመጡ ነገ እኔ ዋንዳት ጨርሰናል። የማነክ የሃና ባል ደውልልኝ። ያ ሰውዬ ጋር ግንኙነትን አቁም። ምን አረጋችሁ ቢልክ ምንም አናቅም በለው። እሺ ጥላት ነው ካሁን በኋላ የምን ጓደኛ ነው ይሄ? ቱሪናፋ በሩ በጣም አመሰግናለሁ። ዞሮ እኛ ነው ችግር የለውም። አንተ ቲክታክ ለምን አይወርድልህም? የለም እንደ እንትን ስለስተሩ ነው ችግር የለውም። በዚሁ በፈለገው ሰዓት ታገኙታላችሁ። በዚህ ኧረ አወርዳለሁ። በቃ አበርታው፣ አይዟችሁ። ልብሷን ምናምን አድርገሽ ምን አይነት አረመኔዎች ናችሁ? ሞት አለብሽ እኮ ቁጭ ብለሽ ከባልሽ ጋር ይሄን ሴራ እያሴራችሁ እንዴት ነው መፍትሄው የሚመጣው እያላችሁ እርስ በርሳችሁ ከመባላት መፍትሄው የሚመጣው ወደሽም ጠላሽም ልጅቱ አገር ስትገባ ብቻና ብቻ ነው። ካልሆነ ግን አንድ ቤተሰብ አይደለም ካንቺም የሚጠፋው፣ አንድ ቤተሰብ አይደለም ከባልሽም ከገጠር ልጅም ምናምን መላ ቤተሰቦቻችሁ በቀል ነው የምንበቀልባችሁ። ሌባ አጭበርባሪ በሰው ህይወት ነው በዚህ ልክ ሞት አለባችሁ እኮ። እነዛ ስለፈለጓት ደስ ስላለቻቸው ስላመረቻቸው አንቺ ብር ቀብዲ ምናምን ተቀባብደሽ ምናምን ትተሹ ትሞቻለሽ። ሀብት ንብረት ቢኖርሽ ትተሹ ነው የምትሞቹ። አጋሰስ በእህትሽ ላይ እንዲህ አይነት ተንኮል ትሰሪያለሽ። ባልተብያን ሆድ ምንድን ነው ይሄ የፈረስ ጭራ ምናምን አስገዝተሽ ልታስቦት ልብሷን ምናምን አድርገሽ ምን አችለው ያን ሁሉ የጥይት አረር አልፋ ድንበርን ስንት መከራዋን አይታ ቆርጣ ወደ ኋላ ወደ ሳውዲ መግባት አትችልም። ያለችበትን ቦታ አቋወቅ ነው። አሁንኛ የመን ውስጥ ነው ያለችው። በፕሌንም ይሁን በባህርም ይሁን በሆነው ነገር መሄድ የምትችለው ወደ ኢትዮጵያና ወደ ኢትዮጵያ ብቻ ነው። ወደዚህ ተመልሳ ሌላ ችግር እንዲደርስባት ከፈለጉ ደግሞ ወደ ኋላ እንመልሳታለን። መመለስ የለባትም። ሰያ ቦታውን አቀነዋልኛ ያለችበትን እስከ ዛሬ ድረስ የወደቀችበትን አላወቅነውም። የት እንደሆነ አላወቅንም። እህቶቻችን ሄደው ስንት ስቃይ አሳልፈው የሄዱበትን ህመሙን ቁስሉን እናውቀዋለን። እኛ ቤተሰቦቻችን በዛ ሄደው የመጡ ሰዎች እኛ የሄድንበት ልጆች እናውቀዋለን ህመሙን ስቃውን። ስለዚህ
ያለው አማራጭ ኢትዮጵያ የሶስቱም ቤተሰቦች እንዳለ ዘመድ አዝማዳቸው አንድ ሰው ሁለት ሰው አይደለም እሳቱ እንዲገባቸው ቁስሉ ህመሙ እንዲገባቸው የነዚህ የሶስት ሰዎች ቤተሰቦች መያዝ አለባቸው። ሰያ ይሄ ነው የኔ ያለኝ ሐሳብ። በቃ የሚመጣው ቀጥታ ውጤታማ የምንሆነው በዚህ መልኩ ከሰራ ነው። እታች ያሉ ልጆች እናደርገዋለን ያላችሁ ከአሁን ሰዓት ጀምራችሁ እስኪ ተግባራዊ ያርጉትና እንኳን እኛ ደውለንላቸው አይደለም በራሳቸው እየደወሉ ደም እንባ ያለቅሳሉ። ልጅቱም የህይወቷ ዋስትና ያለው ከሰዎቹ ቤተሰቦች ላይ ነው። በቃ ከሶስት ሰዎች ላይ ባሏ ራሱ አንደኛው አቃጣሪና የ25 ብር ካርድ አይደለም እንኳን ለሚስት አይደለም አንድ ቀን ላፈቀርካት ሴት የ100 ብር ካርድ ታጣላታለህ እንኳን ለልጅህ እናት አይደለም። ሰይድ ወረባቦ በዚህ ልክ ካርድ እያወጣ የሚቀጠቅጠው በሚዲያ ላይ ነው የሚያውቃት አይደለ? ቆይ አንድ ጊዜ ሰያ በእናትህ አንተ ይኸው ሁሉ ዋጋ እየከፈልክ ያለኸው ይኸውልህ ሰያ አንተ ይኸው ሁሉ ዋጋ እየከፈልክ ያለኸው በሚዲያ ነው አይደል? እናቷ እንድትኖርላት ማድረግ አለብህ እንጂ በዚህ ልክ እንዴት አባቱ ነው የሚቀልደው? ሰያ እንዴት ነው በሷ ህይወት የሚቀልደው? ሸጧታል እኮ ማለት ነው። በሷ የሆነ ነገር ተደራድሮባታል እኮ ማለት ነው። ሚስቴ እያለ እሱም ጋር ምን አለበት እሱ ነገ የሆነ ጌታሁን የሚባለው ጓደኛው ስለሆነ ጌታሁን እኮ ከኔ የሚቆም ነው እኮ አለ። ጌታሁን የሚባለው ጓደኛው ስለሆነ በቃ እሷ እንደሞተች በደንብ አድርጎ እንደሞተች ነው ለባልዩ በቃ የነገሩት። እና ካርድ የለኝም ያለው እሱ ሳይሆን ጌትነት የሚባለው ነው ካርድ የለውም ያለው። እሱማ እየደወለ ነው። እንግዲህ እያንዳንዱ ሰው አመለካከቱ እኛ ካርድ እንሰጣቸዋለን። ሰያ የካርድ ችግር ካለባቸው የ200 ብር ካርድ እንሰጣቸዋለን። እህታችን በሰላም ትውጣ እንጂ ችግር የለም። የካርድ ምን የ10 ብር ካርድ እኮ 200 ደቂቃ ነው የሚሰጠው። ምን ችግር አለው? የ20 ብር ካርድ እኮ 400 ደቂቃ እኮ ነው የሚሰጠው። ምን ችግር አለው ደግሞ ለዛ ሀገር መጃል? እዛ ሀገር ላይ ሆኖ ኢንተርኔት የማይጠቀማለ ኢሞ የማይጠቀማለ ደቂቃ የሌለው አለ። ሙድ መያዝ ካልሆነ በስተቀር የመቀለድ ካልሆነ በስተቀር ሰያ እዛ ሀገር ሆኖ ኖረህበታል ታውቀዋለህ አይደለ? መጃን የሌለው ይኖራል። የዘይን መጃን በለው የሰዋ መጃን በለው። ግን በልጅቱ ላይ የሆነ እየሰሩባት ያለው ነገር አለ። ልጅቱ ከወጣች የሆነ የምታፈነዳባቸው ነገር ስላለ